ፈርቲሊቲ ኢንቨስትመንት ነው። አንዳንዴ ሳናቅ ኢንቨስት አድርገን በቀላሉ እናረግዛለን። አንዳንዴ ደግሞ ላይፍ ስታይላችን በጣም ጤናማ ካለመሆኑ የተነሳ አሁን ያለው ጄኔሬሽን ደግሞ ሞር ያሳስበኛል። ብዙ ከዚህም የሚመጣበት የሚታገለው ብዙ ኔጌቲቭ ነገሮች እየበዙ ነው። ካበላል ጀምሮ ከስትረስ ጀምሮ በጣም ዲማንዲንግ የሆነ ላይፍ ነው እየመጣ ያለው ለዚህ ጄኔሬሽን እና ለሰውነታችን ባላንስ አድርገን ሳናቀው የምንኖር ሰዎች አሁን እሱ እየጠፋ ነው ያለው። ለትንሹም ለትልቁም ኤክስተርናል ቫሊዴሽን የሚመጣው በምናደርገው ፊታችን ላይ በምንቀባባው ነገር ነው ተብሎ ኦልሞስት ብሬን ዋሽ እየተደረገ ነው ሴቱ። እና ለዛ ደግሞ ያው ኢንፌሪቲ ኮምፕሌክስ አለ፣ ፒር ግሩፕ ፕሬዠር አለ እና ፊታቸው ላይ የሚያስቀምጥን የሚሉት ነገር ድሮ ቤት እንዴት ነው ማጸዳው ነገር እናቶቻችን እንዴት ነው የሚያጸዱት ነበረ። ፕላስ ሱፐርማርኬት ብንሄድ ብዙን ጊዜ ናቹራል የሆኑ እንትኖች የሉም፣ ምንድነው ቾይዞች የሉም። ካየሻቸው we have to look for ምግቡም ላይም የጽዳት እንትኑም የኮስሞቲክሱም ላይም መጠቀም አለብን። ምክንያቱም በቀላሉ አክሰሲብል የሆኑ ነገሮች እየበዙ ነው። ሰላም እንዴት ናችሁ? በግሬትነስ ስኩል ስር የሚሰጡ የተለያዩ ትምህርቶችን መረጃዎች ለማግኘት greatnesschool.com ላይ ብትሄዱ ሙሉ መረጃውን ታገኛላችሁ። ስልክ ቁጥራችንንም እናስቀምጣለን። ተጨማሪ መረጃ ስትፈልጉ ደውሉልን።